ሰብለ ጥራት አንቺ ጥራት ጓደኛሽ አይደለች እንዴ? ራስ ጥራት። እሺ ምን ፈራው? ምንድን ነው የምትፈሪው? ጥራት ልጠራት ጥራት አለም ምን ነው ስታይ እንደነገጥሽ? እንዴት መጣሽ? እንደናንተ ሐሳብ መሞቼ ምቀር መስሏችሁ ነበር አይደል? አይ እንደዛ ለማለት ፈልጌ አይደለም። እና ለምን ስታይ እንደነገጥሽ ነው? ወይንስ የሙት መንፈስ ያየሽ መሰለሽ? የማይሆን ሐሳብ እያሰብኩ ድንገት ሳይሽ ነው እንጂ ለምን ደነግጣለሁ? ለማንኛውም ተመልሼላችኋለሁ። እንኳን ተመለሽ። ከልብሽ እንዳልሆነ አውቃለሁ። ባልመለስ ደስታሽ ነበር። ለምን ደስ ይለኛል? ምክንያቱንማ በደንብ ታውቂዋለሽ። ካንቺ ጋር እኮ ተራ ለመግባባት እንጂ የከፋ ጠላትነት የለንም። ለዛ ነው አንድ ሞት ጥላችሁኝ የሄዳችሁት። እንደ ተጎዳሽ አላወቅንም ነበር። ቆይ እንደዚህ አይነት ሂማን ሄር ከመቼ ጀምሮ ነው መጠቀም የጀመርሽው? እድሜ ለእናንተ። በእናንተ ምክንያት ነው ያደረኩት። እንዴት? አረ ምን እንዳደረጋችሁኝ ይረሳችሁ? ምንድነው የምታወሪው? እኔ ምንም እየገባኝ አይደለም። ሁሉንም ነገር ቀስ እያለሽ ታውቂዋለሽ። ለማንኛውም ተመልሼላችኋለሁ። እንደ በፊቱ እንዳልመስልሽ። እያንዳንድሽ ላደረጋችሁት ነገር ዋጋ ትከፍላላችሁ። ምን ልታስፈራሪኝ እየሞከርሽ ነው? ወደፊት ለሚያጋጥምሽ ነገር እያስጠነቀቅኩሽ ነው። አታስቢ፣ በደንብ ልጋፈጥሽ ዝግጁ ነኝ። ደስ ይለኛል። እንግዲህ ጨዋታውን ቶሎ ልጀምረውና ማን ቅድሚያ እጅ እንደሚሰጥ እናያለን። ደስ ይለኛል። እኔ ምለው ከጆኒ ጋር እንዴት ናችሁ? ምን አገባሽ? አይ እኔ ሳልበጣበጣችሁ ቀድማችሁ ከተበጣበጣችሁ ብዬ ነው። ጆኒን ለቀቅ አድርጊው እሺ? ትሰሚኛለሽ? አሁን ማስፈራራትም ማስጠንቀቅም የምችለው እኔ ነኝ። ብዙ የምታወራርጁ ዳለብሽ። ትሰሚኛለሽ? ሰላም አልፈልግም ካልሽ ደርሰሽ የመጣሽበት እንዳትመለሽ አድርጌ ነው እሺ ምልክሽ። እኔ ደግሞ ያበጠችው ልብሽን አስተንፍሽልሽ አይኖትሽ በእንባ እንዲሞሉ ካላደረኩኝ አላም አይደለሁም። እሺ አድርጊውና ምን እንደሚከተልሽ አሳይሻለሁ። ለማንኛውም ያልኩሽን በደንብ አስቢበት። ማን እንደሚያሸንፍ ደግሞ ቀስ ብለን የምናየው ይሆናል። አሁን ላይ በጣም ስለናፈቀኝ ላገኘው ልሂድ። ቻው። አንቺ ደግሞ ምንድነው ብቻሽን ተደብቀሽ የተቀመጥሽው? ማንንም ላለማግኘት። እንዴ ለምን ሲባል? በሆነ አጋጣሚ ኢዮስያስን ሳወራ ደመላሽ ካየኝ ሄዶ ለአባቢ ነግሯል። ኧረ አንቺ ሰውዬው ማለቴ ልጁ እንደምትይው አይነት ሰው አይደለም፣ ቀለል ያለ ሰው ነው። ቆይ አንቺ ይሄንን እንዴት አወቅሽ? ብቻ አውርተሹ እንዳይሆን። ኧረ ምን ቦታኝ ሴትዮ ሆ ያምሻል እንዴ? ግን ያው ቆሞ ሳይው ምናምን በቃ ኮስተር ይላል ምናምን ጅንን ያለ ሰው ነው እንጂ እንደምትይው አይነት ሰው አይመስለኝም። አይ መከራዬ። ቆይ አሁን እንዴት ነው አመቱ የሚያልቅልኝ? ሴትዮ ምን አለ ተጨንቀሽ ባታስጨንቂኝ በእናትሽ እንዴ? ምን ላድርግ ጄሪ፣ ወድጄ እኮ አይደለም። ለኛ እንደሆነ ችግር ብርቃችን አይደለም። ምን የምታካብጂው? ጄሪ በእናትሽ እንደሱ አትበይ። አይ መከራዬ፣ እኔ እዚህ የራሴን ችግር ላማክርሽ እመጣለሁ። አንቺ እዚህ ብቻሽን በችግር እየተንቦጫረቅሽ ጠበቅሽኝ አይደል? አንቺ ደግሞ ምን ሆንሽ? ጊልሄድ ነው ሞተ? ኧረ እዛው ራስሽ ድብን በይ በላሽ የጠጣሽ ሆ ጭራሽ አንድ ባለኝ ጊልሄድ ትመጪብኛለሽ እንዴ? አይ ጄሪ፣ ትላንት ላወቅሽ ወንድ ብለሽ እኔ እህትሽን ድብን በይ አልሽኝ። እና ታዲያ አንቺ ራስሽ ነሽ በማይመጣ ነገር የመጣሽብኝ። ትቀልዳለሽ። እኔ ግን እንዴት እንደሆነ አላውቅም፣ ካፌ አምልጦኝ ነው። ይሁንሽ ሟርተኛ። ዛሬ አንዲት ስንጥር በስተት ትወጋውና ካንቺ ራስ አልወርድም። እሺ። ቆይ ስለሱ ግን ምን ልነግሪኝ ነበር? የመጣበትን ጉዳይ ጨርሶ ሊመለስ ስለሆነ ባክሽ በጣም ጨንቆኛል። የት ነው የሚመለሰው? ወደ መጣበት ነው። አንቺ ደግሞ እዚህ የመጣው እኮ አንድ ቡትል የሚመስል የሆነ ወንድሙ ነበረ፣ ለሱ ሰርግ ነው። የሱም ሰርግ አልቋል። በቃ አይ ቲንክ መመለሻው ደርሷል መሰለኝ። እንዴ ታዲያ ምን አስጨነቀሽ? እንዴት ያጨንቀኛ? ምሻል እንዴ አንቺ ሄደ ማለት እኮ አንገናኝም አንተያይ ማለት ነው። እና እሱ እኮ ላንቺ ጥሩ ነገር ነው። እንዴት ልትረሺው እየታገልሻል ነበር? እሱን ሸክም ያቀልልሻል። አረ እንደው የአባቴ አምላክ ነገሩን ቅልል ያርግልኝ እንጂ እኔስ መሆኑን አላውቅም። ደግሞ ሳልነግርሽ ያቺ ቴክስት ስትልክ የነበረችው ልጅ ከክላስ መልስ ጠብቃት ቀረች። ማን? ቤቲ?
ግን ጄሪ እሷ ትመስልሻለች አይደል እንዴ? ሴትዮ አረጋግጠን ጨረስን አይደል እንዴ? ይልቅ መቆዘሙን ትተሽልሽ ታረቂው። ማንን እንዴ? አየሲያስና አይ እሱን እንኳን አልታረቀውም። ቀስ ቀስ እያልኩ መርሳት ነው የምፈልገው። የራስሽ ጉዳይ እንግዲህ ትላለች እንጂ። አሁንስ ምርር ነው ያለኝ። አንዱን ስለው አንዱ ስልችት ነው ያለኝ ማለት እንዴ። ቆይ ደግሞ ምን ተፈጠረ? ምን ያልተፈጠረ ነገር አለ? በቤቲ ምክንያት መራራቃችን ሳያንስ አሁን ደግሞ ጭራሽ አጎቷ ልጅ ተማሪው ነው እዚህ መጥቷል። እንዴ እና ይምጣ። ይሄን ሄቨን በጣም ተጨንቃለች። ትንሽም ብትሆን የነበረችው ፍቅራችን ጭላንጭል በዛች በቤቲ ተንኮልና በዚህ ሰው እየመጨናገፉ ነው። ዩሲ ይኸውልህ ተረጋጋሽ። የሆነ ጥሩ መንገድ እኮ አናጣም እኮ። ምን አይነት መንገድ እንዴ? ልጅ እኮ የቄ ሰው ነው እናማ በዘዴ ይቀርባለሁ። ከዛ በኋላ ጥሩ ወዳጅ ለመሆን እሞክራለሁ እሱ ጋር። ቆይሽ ከዛስ? ይኸውልህ በአንተና በሄቨን ያለውን የፍቅር ግንኙነት ሲሰማ ችግር እንዳይፈጠር እኔ እነግረዋለሁ። ቆይ የሚሆን ይመስላል? እመነኝ ይሆናል። ግን ምን አይነት ጠማማ እድል ነው ያለኝ? እንዴት እድሜን ከልቤ ባፍቅር የሚገጥመኝ መሰናክል እያየሁ ነው። ይኸውልህ ምናልባት እኮ እስከ ዛሬ ለሰራው በደል ፈጣሪ እያስተማረ ይሆናል። እንዴ ደግሞ ታዲያ በቤቲ ተንኮል የሚያስተምረኝ አይበቃም እንዴ? ቆይ እሺ ከፈጣሪ ጋር ሙግት ልገጥማ ማርህ እንዴ? አረ ከፈጣሪ ጋርማ እንዴት ትጣላለሁ? ለማንኛውም አንተ ተረጋጋሽ። የልጁ ባህሪ ምን አይነት እንደሆነ ለመረዳት እንሞክርና ከዛ በኋላ ምን ማድረግ እንዳለብን እንወስናለን። እሺ ደግሞ እኔ ጓደኛ ሁሌም አጠገብ ነኝ። ይኸውልሽ ቱቻ አሁን ጸጋዬ የመጨረሻ እርምጃ የምትለውን ነገር የምትወስድበት ሳለ ይደርሰናል። ቆይ አንቺ እንዴት እንደዚህ ልትይ ቻልሽ? ባለፈው ያለችኝ ነገር ራሱን ነው የደገመችኝ። ደመረ ቀስቴና ቹቻን ሊያጠቃቸው ይሞክራል ምናምን ያለችው ነገር ነው። ቲያት ባክሽን ይሄኔ እኮ ካንቺ የሆነ ፍንጭ አገኛለሁ ብላ ነው። በእርግጠኛነት እንደሱ ነው ያሰበችው። እኔ ደግሞ ማለት ነው በነፍሷ ባልጫወትባት ቹቹሽ አይደለም። ግን እኔ የምልሽ ቀስቴ እስካሁን ምንም አይነት ፍንጭ አላገኘም። ምንም ያገኘው ነገር የለም። ባለፈው ነግሬሽ የለ መኮንን አደፍርስ እህቱ ጋር ሐዋሳ ምናምን ያለው ብሎ ነግሮት ነበር። ለምን ግን የሚጢጢ አክስት ጋር እንደውልም? አይ ቤዚቲ ደጋግሜ ነበር የደወልኩላት ግን ደግሞ ስልኳ አይሰራም። እስቲ ግድ የለሽም አሁን እዚያ ውጭ ነው ደውል። ቤዚ አልደውልም። አንዴ ብቻ ሞክሪ። አልደውልም ቤዚቲ እኔ ቁጥሩን ስጪኝ ነው እደውላለሁ። እሺ 09 ይኸውልሽ ስልክ ሸጠራ አየሽ አይደለ? የኔ ስልክ እኮ ብሎክ አድርጋው ነው። ባክሽ ላይ ሆነ ይችላል። ሄሎ ወይዘሮ አልማዝ ነው አይደለ? አዎ ነኝ። አንቺ ማን ልበል? እኮ አልማዝ የሚጢጢ አክስት። ሚጢጢ ያደፍርስ ልጅ? አዎ ያደፍርስ ልጅ። አዎ የሷ አክስት ነኝ። አንቺን ግን አላወኩሽ። እኔ እንኳን ቤዛ እባላለሁ። የቹቻ ጓደኛ ነኝ። አደፍርስን ፈልገ ነው ነበር የደወልን። እና በሱ ስልክ አትደውይለትም? በሱ ስልክማ ደጋግመን ሞክረን ነበር። አላነሳ እኮ ሲለን ምናልባት እርሶ ጋር መጥቶ ከሆነ ብለን ነው። እኔ ጋር ደርሶ ማያውቅ። ለመሆኑ ቹቹ ማደውለው አሁንም አኩርፋይ ነው? አይ ቹቻ እንኳን አኩርፋ አይደለም። በሷ ስልክ ደጋግመን ስንሞክር እንዳጋጣሚ ሆኖ አልሰራም አለ። በእኔ ስንሞክር ተሳክቶልን ነው። እንግዲህ ንገሪያት እኔ ጋር አልመጣም። ለመሆኑ ሚጢጢ ደህና ናት? ሚጢጢ ደህና ነች ማዘር፣ ደህና ነች። ጥሩ እንግዲህ ከቻልሽ እንድትደውልልኝ ንገሪያት። እሺ ማዘር አመሰግናለሁ። ምንም አይደል። አየሽ አይደለ ይሄ ሰውዬ እዛም የለም። አዎ ቤዚቲ በእርግጠኝነት መኮንንና ጸጋ የሆነ ቦታ ደብቆት እኛ ላይ እየተደበሩብን ነው። በሚገባልሽ። ቆይ ግን አንቺ የሚጢጢ አክስት ስሟ አልማዝ እንደሆነ ነገርሽ ነበር እንዴ? ምንድነው አንቺ ደግሞ ያኔ ሐዋሳ ሄድሽ ጊዜ ከትዬ ያረጋሽ ላይ አይደል እንዴ ስልካቸውን ወስጄ ነገርኳቸው። አሁን ገባኝ። ምን ታደርጊያለሽ መሰለሽ? ቀስቴ ትደውይለትና አሁኑኑ ጸጋና መኮንንን መከታተል ይጀምራል። ያኔ ፍንጭ ማግኘታችን አይቀርም። እሺ በቃ እኔ እንደሱ አደርጋለሁ። ከዚህ በላይ ከቆየኛችሁ ተንከሲስ ማየቱ አይቀርም። በቃ ቻው ነው ልልሽ። እሺ ቻው። ኤላይ ምን ነው በመምጣቴ ግራ የተጋባክ ትመስላለህ። አዎ ስለ ቆየሽ የቀረሽ መስሎኝ ነበር። በስተመጨረሻም መጣሁልህ። ምንድነው ቆየውን? እሺ እስቲ ተወኝ። አለም በእኔ ምክንያት ሆነ አይደል? አዎ
በአንተ ምክንያት ነው። የፈለገ ብጉዳሽ የፈለገ ባስቀየምሽ እንዴት በህይወትሽ ላይ ትጨክኛለሽ? በህይወቴ ጨክኛ አይደለም እና በህይወቴ ጨክነውብኝ ነው። ጨክነውብኝ ማለት እነማን ናቸው? እንዴ አለም ማን ነው እንደዚህ ያደረገሽ? ካንተን ድርቅ ደብድበው አስፈራርተውኝ የሞትኩ መስሏቸው ጥለውኝ ሄዱ። የሞትኩ መስያቸው? አዎ ራሴን ሆስፒታል አይሲ ውስጥ ነበር ያገኘሁት። በዚህን ያክል ጨክነው? አዎ በጣም ነበር የፈራሁት። መሞት መስሎኝ በጣም ፈርቼ ነበር። ምን አለበት ኤላን አንድ ያግኝቼው የእውነት እንደማፈቅረው ቢረዳኝ ብዬ በጣም ነበር የተመኘሁት። አለም ማን ነው እንደዚህ ያደረገሽ? ንገሪኝ። ለምን? እኔ ራሴ እጄ ለእያንዳንዳቸው ዋጋቸውን እሰጣቸዋለሁ። አይ አልነግርህም። ለምን? እኔ ራሴ ዋጋቸውን እሰጣቸዋለሁ። አለም እስካሁን በእኔ ያየሽው ስቃይ ይበቃሻል። ንገሪኝ እነማን እንደሆኑ። አይ አልነግርህም። እርዳታ ካስፈለገኝ ግን እነግርሃለሁ። አለም በጣም ይቅርታሽ፣ ጉድቼሻለሁ። ችግር የለውም። ለፍቅራችን ማንኛውንም መስዋዕትነት እከፍላለሁ። እሺ እከስሻለሁ። እሺ ወደ ክፍል እንሂድ። ደህና ነሽ ግን አይደለም? ሄሎ ፉንቄ። ቆይ ፉንቄ ምን ሆነ ነው? ተደጋጋሚ ስልክን ስደውል ነበር እኮ አይሰራም። ማታ መብራት ጠፍቶ ስልኬን ቻርጅ አላረኩትም ነበር። አሁን ገና ቻርጅ አረኩት። እኔማ አንድ ነገር ልነግርህ ነበር። ምንድን ነው? ይኸውልህ አደፍርስ ሐዋሳ አይደለም እሺ ያለው። እና ታዲያ የት ነው ያለው? የት እንዳለ አላውቅም ፎንቄ፣ ግን ደግሞ ሐዋሳ አይደለም ያለው። ቆይ አንቺ ይሄን ነገር እንዴት አወቅሽ? ይኸውልህ ከቤዚቲ ጋር ሆነን የሚጢጢ አክስት ጋር ደውለንላት ነበር፣ ግን ደግሞ አደፍርስ እዛ እንደሌለ ነገረችን። ቆይ ታዲያ እዛ ካልሆነ የት ሊሆን ይችላል? እሱን አላውቅም ፎንቄ፣ ግን ደግሞ በእርግጠኝነት እዚህ የሆነ ቦታ ደብቀውት ነው የሚሆነው። ፎንቄ በእናትሽ ተዋትበኝና በራሴ መንገድ ልሂድ። እሺ ምን ልታደርግ ነው? ቀላል እኮ ነው። ያች እባብን ጸጋን አግኝቼ ስጠፈጥፋት አደፍርስን የት እንዳለ ፈልጋ ታመጣዋለች። ሰማኛለህ ፎንቄ፣ እሱን ማድረግ አትችልም። ቆይ ለምን? ምክንያቱም ከዚህ በኋላ ድጋሚ እንድትታሰር ስለማልፈልግ። ገባ? ይኸውልሽ ፎንቄ፣ አንቺ ብቻ ፒስ በይኝ። ለሚመጣው ነገር በሙሉ ኃላፊነቱን ወስዳለሁ። እሺ አይሆንም ብያለሁ። አይሆንም። ይሄ ልጅ ያሟል እንዴ? ተሽሎታል ስል ድጋሚ ይዛው። ወይኔ ቀስቴ፣ ምን አለ ብትፈቅጂልኝና ነገሮችን በራሴ መንገድ ባጣራ። ኪያን ግን ምን እንደሚላት ሰምቼው ያው እንደለመደው ይዘታል። ያንተ ንግግር ግን በጣም ነው የሚያነዳው። እንዴ ማናደድ ብቻ እጄ እንደታሳስቶ እያለ ነበር ሲዝትብኝ የነበረው። እሱንም ምን ያትንካው ስላልኩት ነው። ግን ባሮክ ፕሮግራሙ ላይ ሰው መኖሩ ጥሩ ሀሳብ ይመስላል። እንዴ በጣም ጥሩ ሀሳብ ነው። እሺ ኩራቱ አሸንፎት ዝም ቢልስ? ይኸውልሽ የሆነ ነገር መፍጠሩ አይቀርም። እኔ ግን ውስጥ የፈራ ባይመጣ ይሻላል መሰለኝ። ያው እንዲመጣ ፕሮግራሙን እናዘዋውራለን። ግን መምጣት ስላለበት አንቺ መጨቅጨቅ አለብሽ፣ እኔ ጋር መሄድ አለብኝ ማለት አለብሽ። ናታን ግን በጣም እልህኛና ደረቅ ሰው ነው። እሺ አንተ ጥያቄ ስታቀርብልኝ እሱ ዝም ካለ እሺ ነው እምቢ ነው ምልክ? ይኸውልሽ መሲ፣ ሰው ፊትማ እምቢ ብለሽ እንዳታዋርጂ። እንዴ ባሮክ እና እሺ ብዬ ክስ? ለተወሰነ ጊዜ እንደ ፍቅረኛ አክት እናደርጋለን፣ ከዛ እንጣላለን። እሱም አንድ አማራጭ ነው። ፈጣሪ ግን ይሄን ድርቅናውን ከልብ ወጥቶ ይጣልልን። አሜን ይጣለው። ቆይ ግን ይሄን ሁሉ ጊዜ እንዴት አብራችሁ ዘለቃችሁ? ብንጣላም ቶሎ እንታረቃለን። ይኸውልህ ባሮክ፣ ናታን ያለ እኔ ደግሞ ያለ ናታን በጭራሽ አያስችለንም። እሱ እኮ በጣም ያስብልሻል። ማሰብ ብቻ ምን ያደርጋል? እንደሚወድሽም እኮ በደንብ ነው የሚያስታውቅበት። እሱ ግን አያውቀውማ። እንዴት ግን የሰው ልጅ እያፈቀረ እንዳለ አያውቅም? ድርቅና ነው እንጂ ላለመሸነፍ። ከፕሮግራሙ በፊት ግን እንዲሸነፍ መሞከር አለብን። ግን ከፕሮግራሙ በፊት ቢያምንልን በጣም ጥሩ ነበር። ኪያ ስላለች አንዳንድ ኢንፎርሜሽን እየነገርኳት ስለና ስላንቺ እንዲያውቅ እናደርገዋለን። አንተ ግን የጨዋታ በጣም ተመችቶ ካለ አይደለ እንዴ? በጣም አሁንማ ድራማው አልቆ ናታን ወይ ተሸንፎ ወይ እኛ ተሸንፈን ድራማው ሲያልቅ ምን እንደምሰራ ራሱ ይጨንቀኛል።
ይኸውልህ ባሩክ፣ የዚህ ግቢ ታሪክ እንደ ጨጓራ ቢገለጥ አያልቅም። ይሄ እንኳን ቢያበቃ አዲስ ሚሽን ታገኛለህ። እንዳሸንፍ ያደርግልኝ። ግን አንተና ኪያ እንዴት ናችሁ? ኪያ እባክሽ በጣም ደስ የምትል ልጅ ናት። እኔ ወድጃታለሁ። አንቺ ስልሽ ነው እንዴ? ምንድነው? ጣረሞት እንዳየ ሰው ፊትሽ ደርቋል እኮ። መንፈስ በት ማን? ይቅርታ ልውሰድብህ። ነይ ተነሽ። መጣች እኮ እናት ማለት ትችላለች። አላምናታ መጣች በዚህ ሰዓት። ሰብሊን እኮ የቀረች መስሎኝ ነበረ። ሳያት እንዴት እንደደነገጥኩኝ ብታይ። ሰብሊ ስታያት ግን እንዴት ነች? ኮፍያ አድርጋለች። ብቻ ብዙ ነገር ተለውጧል። ይኸውልሽ ሰብሊ ግን እንደፈራሽ አላወቀችብሽም አይደለ? መጀመሪያ ሳያት ደንግጬ ነበር። ከዛ ግን ተረጋጋውና ተጋፈጥኳት። አሪፍ አደረግሽ። ከዚህ በኋላ ለበቀል መነሳሳቷ ስለማይቀር እያንዳንዱ እንቅስቃሴያችንን በጥንቃቄ ነው ማድረግ ያለብን። እሺ ሰብለ፣ ከኤላ ጋር ያለሽንም ግንኙነት በልክ አድርጊው። ከኤላ ጋር ምንም አይነት የተለየ ግንኙነት የለኝም። ኦ ሰብለ አትድረቂ። እንግዲህ የጓደኛዬ ልብ ማውቀው እኔ ነኝ። ምን ነው የምታውቂው? ከኤላ መራቅ እንደሚከብድሽ፣ ተይ ብትባይ ደግሞ መተው እንደማትች። እሱ ምን ስለሆነ ነው የማልተው? አላውቅም። ምናልባት ስለምትወጁ። እኔ ሰብለ ነኝ ኤላን የምወደው? አይ የለ እኔ መሲ። አታውቂኝም ማለት ነው። ታውቆሻል። ጆኒ ላይ ቺት ታረጊበታለሽ እያልሽኝ እኮ ነው። አይ እሱ ላይ እንኳን አልደረሽም። በዚህ ከቀጠልሽ ግን መሆኑ አይቀርም። እንደዚህ እንደምታስብ ያላቅም ነበረ። ይኸውልሽ እንዳላስብ የሚያስችልሽ ከሆነ ግንኙነትሽን አቁሚ። ማልችል መስሎሽ ነው? ከቻልሽ በሬ አልፈልግም። አድርገሽ አሳይኝ። እሺ ከዛሬ ጀምሮ ከኤላ ጋር ካየሽኝ ሰው አታድርጊ። እናያለን። እሺ ወደ ጉዳያችን እንመለስ። ሰብሊ ግን ታነደሽብኛል አይደል? በጣም ነው የተናደድኩብሽ። ምን ላድርግ? ላንቺ ብዬ እኮ ነው። እሺ አሁን ወደ ልጁ ጋር ተመለሽ። ናይ ተው እባክሽ። እሺ ምን እናድርግ? ቤት ይባላለሁ። አንድ ክላስ ነን። ስለመጣ ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆየሽ። አመሰግናለሁ። ግን እኮ ስምህን አልነገርከኝም። ደመላሽ እባላለሁ። ኦ ደመላሽ፣ አሪፍ ስም አለ። እና ትምህርት ቤታችን እንዴት አገኘኸው? ገና መምጣት የማይደል። ለነገሩ ልክ ነህ። ዛሬ ተመቶ ሁሉን ማወቅ ከባድ ነው። ደግሞ ያቶ ደሳለኝ ዘመድ መሆንህን ሰማን። አረክ ማን ነገረሽ? አይ ሄቨን ያጎቴ ልጅ ይመጣል ማን ብላ ስትጨነቅ ነበር። ያኔን ያወቅ ነው። ስትጨነቅ ማለቴ እንዲሁ ስትናገር ነበር። ደግ ከፈለክ ስለ ግቢው፣ ስለ ተማሪዎቹ፣ ስለ አንዳንድ ነገሮች ልነግር እችላለሁ። ምንም መስማት አልፈልግም። እሺ ሻይ ልጋብዝህ? ሻይ አልወድም። እና ምን እንደምትወደው? ምንም። ያሰብሽው ሲል አለ ማለት ነው። በነገራችን ላይ እዚህ ግቢ ያሉ ተማሪዎች ብዙ ታሪክ አላቸው፣ ሄቨንን ጨምሮ። ማለት እሙቲ ደግሞ ምን አይነት ታሪክ ነው ያላት? እሙቲ? ሄቨን ስሟ እሙቲ ነው እንዴ? የጠየቅኩሽን ብቻ መልሽልኝ። አሁን መሄድ አለብኝ። መልካም ቀን። ነይ አንቺ። ለምን? እሱን አሳይሻለሁ። ይሁቴ ሰምኛለሽ? እኔ እንደምላሽ ማንም ሰው ቁጭ አድርጋ ጥላኝ ሄዳ ተውን በኋላ እንዲደገም ቆይ ምን ፈልገን የመጣው? ናውራሽ አሁን ከዚህ ሂድ። እሺ ለምን? እንዲህ ስናወራ ጸጋ ካየችን ጥሩ አይመጣም። ምክንያት ይኸውልህ እሷ እኮ እኔ እናንተ እንደማናወራ ነው የምታውቀው። ደግሞ እንደዚህ ቁጭ ብለን እንደምናወራ ካወቀች በእርግጠኝነት እኔና ቤዛ ፒስ እንደሆንን መጠርጠሩ አይቀርም። ገብቶኛል። ስለዚህ የመጣበትን ነገር ቶሎ ቶሎ ተናገርና ከዚህ ሂድ። በምክንያት እንደሆነ ባላቅም
ዛሬ ለእንተው እዚህ አልመጣችም። አይውልህ ምክንያቷም አቡሽ ነው። አቡሽ ምን ሆነ? አቡሽ ናፈቃት። ከዛ በኋላ ደበራትና ከትምህርት ቤት ቀረች። እንደዛ ከሆነሽ ግን ቹቻ ምን መሰለሽ እኔና ቤዛን የሆነ ሴታፕ ፈጥራ የምታገናኘን ይል ነበረች። እና ሴታፕ ፈጥረሽ አገናኝ ምናምን ልትለኝ ነው? አዎ። እሺ ችግር የለውም አገናኛችኋለሁ። የት? እስከ ዛሬ የት ነበር የምትገናኙት? አንድ ቀን ክላስ ተገናኝተናል፣ አንድ ቀን ደግሞ ክላስ ጀርባ። ብቻ አብዛኛው ጊዜ የምንገናኘው ሁሌ የተለመደ ቦታ ነው። ገባኝ። በቃ እንደዛ ከሆነ አንተ ሄደህ እዛ ጠብቃት፣ እኔ እሷ እንድትመጣ አደርጋለሁ። እሺ። እና ደግሞ ሌላ ነገርም አለ። እሺ ደግሞ እሱ ምንድን ነው? እኔና ቤዛ በምናወራበት ወቅታችን እስስት የሆነች ልጅ ከመጣች ነገሮች ስለሚበላሹ ሄለን ነበረች ከቨር የምታደርግልን። ስለዚህ ከቨር ታደርጊልናለሽ። እሺ። እና የሆነ ነገር ካየሽ ደግሞ ምልክት ትጭናለሽ። ኡፍ ያሬድ ማብራሪያ በዛብኝ። ፋራ መሰልኩ እንዴ? ቢጨንቀኝ ነው። እስታይል ተባልካ እንዴ? በቃ አሁን ተነሳና ከዚህ ሂድ። እሺ። አለም አቤት። እንዴት ነሽ? በጣም አስጨንቀሽኝ ነበር እኮ አይደል? አንቺ ለኔ ተጨንቀሽ ራስሽን ለማጥፋት እኮ ሞክረሽ ሆስፒታል እንደገባሽ ስንሰማ እኔና ይላ በጣም ደንግጠን ነበር። ማን? እኔ ነኝ ራሴን ላጠፋኝ ነበረው? አዎ። ቆይ ማን ነው እንደዚህ ያለው? በእርግጥ ራሴን ስቼ ሆስፒታል ገብቻለሁ። እስቲ ገምተን ነው። እሱ ያንቺ ምኞት ነው። እኔ መቼም ራሴን ላጠፋ አልሞክርም። እኔም የምፈልገው እሱ ነው። አይደል? እውነት ነው። እንደዛ ለማድረግሽ የኔ እጅ አለበት ብዬ በጣም ተጸጽቼ ነበር። እንዴት ነው? እኔ ስቀር ኤላን በነፃነት አገኘሽው አይደል? አዎ። እና አሁን አይበቃሽም? ምን? ከኤላ ጋር ጊዜ ማሳለፍ ነው። አሁን እኔ ተመልሻለሁ። አለም እንደ ፍቅረኛ ቃልሽን አከብራለሁ፣ ግን እዚህ ድረስ የተገኘሁት ለኤላ ብዬ ነው። ተስፋ እስካልቆረጥኩ ወይ ተስፋ እስከሚያስቆርጠኝ ድረስ ልርቀው አልችልም። ፍቅረኛ አለው። ቆይ ከዚህ በላይ ተስፋ አስቆራጭ ነገር ሌላ ምን አለ? ይሄንን ስልሽ አዝናለሁ፣ ግን ኤላ አሁንም ድረስ ይወደኛል። ቆይ ይሄንን ማገናዘብ እንዴት ነው የከበደሽ? ቢወድሽ ከኔ ጋር ምን ይሰራል? አላውቅም። ምናልባት አንቺ እንዳትጎጂ አስበው። ብርክታዊት፣ እንደዛ እንዳልሆነ በደንብ ታውቂያለሽ። እንዴት? ይኸውልሽ ለስሜቴ የማይጨነቅ ቢሆን ኑሮ በደብዳቤው ምክንያት እኔን አርቆ ከአንቺ ጋር ይሆን ነበር። እና ይሄ እንደሚወድሽ ማሳያ ይሆናል? ምንም አዲስ ነገር የለውም። እንደ ማንኛውም ፍቅረኛሞች ነው የተጋጨ ነው። ለማንኛውም በኤላ ጉዳይ ከማንም ጋር ግጭት ውስጥ መግባት አልፈልግም። ሴትዮ ካልፈለግሽ ራቂዋ። እሱን እንኳን ማድረግ አልችልም። ስለዚህ ጠላትነታችን ይቀጥላል ማለት ነው። አለም እኔ እንደ ጠላቴ አላይሽም። አንቺ ግን እንደፈለግሽ ማሰብ ትችላለሽ። እኔ ማለት ምንድን ነው እንደዚህ ያለሰለሰሽ? ሰላማዊ ህይወት ናፍቆኛል። አልመሰለኝም። የሆነ ሴታፕ እያመቻቸሽ እንዳይሆን። ምንም ሴታፕ የሚባል ነገር የለም። እሺ ካልሽ ምን አደርጋለሁ? ለማንኛውም ግን ከኤላ ጋር ያለሽን ነገር አስቢበት። እሺ አሁን ተመልሻለሁ። ጉድ ሳይሰማ መስከረም አይጠፋም ማለት ይሄኔ ነው። ምን ተፈጥሮ ነው? ይኸውልህ ከአሁን በኋላ ሄቨን ገለመል የምትለውን ነገር እርምህን ብታወጣ ይሻልሃል። አልገባኝም። ቆይ ምን ተፈጥሮ ነው? ደመላሽ ነው። ደመላሽ ምንድን ነው? ደመላሽ የሄቨን ያጎታ ልጅ። እሱንም አወኩት። ምን ተፈጥሮ ነው? ቅድም ቤቲ ደመላሽ ጋር ልጥፍ ብላ ምን እንደሆነ እየሞላችሁ ባያጣ። እስኪ ጄሪ ትሙት። መቼስ እንግዲህ ልጥፍ ብላ ደረቱ ላይ የአየር ጸባይ ፀሐይ ወጣ ዝናብ ዘነበ እያለችው አይደለም የምትሞላውን ነገር እየሞላችሁ ነው ልጁ። እቺ ልጅ ምን ባረጋት ነው የሚሻለኝ? ግን ምን አቅልሃለሁ ቤቲ ማለት እንዲህ ከጀርባ ላይ እንዲህ አካት አውጥተህ የምትገላት የወገብ ቅማላት። ቆሽ ምን ላርጋት? ምን ብታረግ ነው የምትፈታኝ? እቺ ልጅ እርምህን አውጣ። እንግዲህ ምንም ብታደርጋት አትፈታህም ልጅቷ። እቺ ልጅ ግን ትዕግስቴን በጣም እየተፈታተነች ነው። በጣም የኔ ወንድም እንግዲህ አንድ ነገር ልንገርህ፣ ከዚህ በኋላ እርምህን ብታወጣ ይሻላል። ሄቨን ፍቅር ገለመል የሚባል ነገር የለም። አንደኛን ሰብሰብ ብለህ ከራስህ ጋር መኖር ነው የሚሻልክ። እሱማ መቼም አይሆንም፣ መቼም። እና ደመላሽን የመጋፈጥ አቅም አለህ? አዎ አለኝ።
ሰውዬ አርፈህ ቁጭ በል። በኋላ ቀልጥሞ እንዳይገለግልህ። ትቀልጃለሽ እንዴ? እዮሲ እኮ ነኝ። እሱ መቼም ሊሆን አይችልም። ስሙ ራሱ ከባድ ነው። ሆ ይሁን ዝብርቅርቅ ያለ ነገር እኮ ነው። እንዴት እንዴ? ምን አለው ያመሃል እንዴ? ሆ ሰውዬው ስሙን ልንገር፣ ያ ደም ለብቻው አንድ ቃል ነው፣ መላሽ ለብቻው አንድ ቃል ነው። ሲቀላቀል አንድ ላይ ደም መላሽ ይሆናል ማለት ነው። በኋላ የሆነ ነገር ነካኝ እያለ የሚፈሰውን ደምህን እንዳባይ ግድብ ገድቦ እንዳይገለግል። አንቺ ምን ነው የምታወሪው? እኔ ምን አውቅልሃለሁ? ወደዛ እባክህ። ቤቲ ሄድና ግደላ ጫፍልቀህ በገላገልክልኝ እንደው እኔ ምርፍል ነበረ። እቺ ጅል ሊያሳብዱኝ ነው እንዴ? እኔ ወደፊትሽ አልቀሰሻል? ኧረ በፍጹም አሁንማ እኮ የማልቀሱ ዘመን አለፈ። እንደውም በተቃራኒው በጣም ደስተኛ ነኝ። እኔም ደስ ይለኛል። እሱ ነው የምፈልገው። ግን ያልነገርኩህ ደግሞ አንድ ነገር አለ። ምንድን ነው እሱ? እቺ ጸጋ የምትባል ልጅ አሁንም ድረስ ልትፋታኝ አልቻለች። ደሞሽ ምን አደረገች? ባለፈው እኔ እናንተ ተገናኝተን ሄለን በዘዴ ካባረራቻት በኋላ እኔ እናንተ እየተገናኘን እንደሆነ ገምታለች። እሱ በምን አወቅሽ? ጭራሽ ለማሚ ሄዳ ቤዛና ያሬድ ሊጠፉ ነው ብላት ነበር። በእሱ የተነሳ ማሚ ይኸው ስንት ጊዜ በጭንቀት ስትሰቃይ ነው የከረመችው። እና እሺ እንዴት አልነገርሽኝም? እኔማ በአካል ስንገናኝ እነግርሃለሁ ብዬ ነው። እቺ ልጅ ቆይሽ ምን ብናረጋት ነው ተፋታን? እኔ ምንም እየገባኝ አይደለም። ምን አይጣጣ ነው? እሺ እና ማዘር ተረዳች? እንደ እድል ሆኖ ህሊና እዚህ መታ ነበርና እሱ አረጋጋቻት። ህሊና ማለት ሐዋሳ ያለችው ዘመድሽ? አዎ ለስራ እዚህ መታ ነበር። እሷ ነች ነገሩን ያበረደችው እንጂ አልቆልኝ ነበር። ምን የት አጋጣሚ ነው በእናትሽ? በጣም የሚደብር ነገር ነው። ይህ ስቃይ የሚያበቃበት ቀን ይናፍቀኝ። አይዞህ ያልፋል። እሺ ተስፋ አደርጋለሁ። እኔ የምልህ አባትህ ስለ እናትህ ነገሩህ እንዴ? ኧረ አልነገረኝም። አልጠየካቸውም ወይስ ምንድን ነው ነገሩ? እኔማ አናግሬው ነበር። እና ምን አሉ? እነግርሃለሁ ትንሽ ታገሰኝ ነው የሚለኝ እኮ። እስከ መቼ? እኔ እንጃ። ምናልባት እኔና አንቺ እንገናኝ የሚለው ነገር እስኪያረጋግጥ ይሆናል። አይዞህ እሺ። ግን በእናትህ ስታገኛቸው እስቲ ምን የሚሰማህ ይመስላል? አላውቅም፣ ግን እርብሽ የሚል ስሜት የሚሰማኝ ይመስለኛል። ግን ምን አይነት ሁኔታ ውስጥ እንዳለው ነግረውካል እንዴ? ምንም አላውቅም፣ ግን ስገምት ብዙ ስቃይ ውስጥ ያለች ይመስለኛል። እንዴት እንደሱ አልክ? የሆነ ውስጥሽ የሚነግርሽ ነገር አለ አይደል? ልክ ነህ። በቃ አሁን ጨዋታን ቀይር። እሺ ደስ የሚል ወሬ አውሪ። ጠይቀሃለሁ እያልኩኝ ደግሞ ከሌላ ጋር ቀጠሮ ጌም ይዛችኋል። ነገሮች ነው? አዎ ነገረኝ። ፑል እንጮት ስለ ፔስ እንቅጠም አለኝ አለኝ። አዎ እስቲ ብለናል። ችሎታውንም እናይለታለን። እንዴ የኔ ያሬድማ አይደለም ፔስ የፈለገውን ጌም ብገጥመው በዝረራ ነው የምታሸንፈው። በእኔ ላይ እንደዚህ እምነት ሲኖርሽ በጣም ደስ የሚለኝ። በተለይ አሁን ላይ ለአንተ ያለኝ እምነት ከመጠን በላይ ጨምሯል። ገና ምን አይተሽ? በደንብ አኮራሻለሁ። በልሽ በቃ እኔ እዚህ ቆይቼ ችግር ከመፈጠሩ በፊት ነው ልጅሽ። እሺ የኔን ከፍ ውድድ ነው እሺ ማደርገው። የኔ ደረቅ ሁሌም አፈቅርሻለሁ። ቻው። አንዳንዴ ብቻሽን መሆን አስፈላጊ ነው። እሱማ ያው ራስን ለማዳመጥ አንዳንዴ ጥሩ ነው። ራስን ለማዳመጥ ብቻ ሳይሆን የማትፈልጊያቸውን ነገሮች ለመስማት ብቻሽን መሆን አለ። አንዳንድ መስማት የማልፈልጋቸው ነገሮች አሉ። ለምሳሌ ምንድን ናቸው? ለምሳሌ በአንቺ ጉዳይ ማንም ሰው ተስፋ አስቆራጭ ንግግር እንዲነግረኝ አልፈልግም። ምናልባት እነሱም ልክ ሊሆኑ ይችላሉ እኮ። እኔም እኮ በራሴ ትክክል ነኝ። ካሌብ በጣም ይቅርታ፣ በእኔ ምክንያት ከሰው ስለተለየክ። ከሰዎች እኮ አይደለም ከሀሳባቸው ነው የተለየሁት። ካሌብ ስሜትህን እኮ እረዳዋለሁ፣
ግን በቃ ምንም ስላላረኩ በጣም ይቅርታ። እረዳሻለሁ። መረዳት እኮ ከጉዳት ያላዳነህ። ማን ያውቃል? ምናልባት አንድ ቀን ልብሽ ይከፈት ይሆናል። ባይከፍትስ? አላውቅም፣ ግን እሱን ጊዜ የሚፈታው ይሆናል። ቆይ ካሌብ ግን ለምን ረስተኸኝ ሰላማዊ ህይወት አትኖር? ለምን አንቺ ኤልያስን አትረሺው? አይ ካሌብ፣ መርሳት ብችል እዚህ ውጥንቅጥ ውስጥ እገባ ነበር። አየሽ፣ ልክ አንቺ ኤልያስን መርሳት እንደማትችው እኔም በቀላሉ አንቺ ለራሳሽ አልችልም። እና ምን ተሻለ? ነገን በተስፋ መጠበቅ። እኔ እየተጸጸትኩኝ ነው። አንቺ እኮ ምንም የደበቅሽ ነገር የለም። ሁሉንም ነገር እያወቅኩ ነው የገባሁበት። በቆየን ቁጥር የበለጠ ትጎዳለህ። ነገ ደግሞ ይባሰ ሊሆን ይችላል። ምናልባት ደግሞ ፍላጎቴ ሞልቶ የተሻለም ሊሆን ይችላል ካልክ እሺ። ግን እሺ ብትለኝ ደስ ይለኝ ነበረ። ካሌብ፣ አንተ በጣም የዋህ ልጅ ነህ። በእኔ ምክንያት እንድትጎዳ አልፈልግም። ስላሰብሽልኝ አመሰግናለሁ። ግን ይኸውልሽ በዚህ ሰዓት ከአንቺ መራቅ ነው የበለጠ የሚጎዳኝ። እሺ በቃ ትቼዋለሁ። ነገ ራሱ ስለ ነገ ያውቃል። እንደውም ከዚህ ሙድ ለመውጣት ለምን ካፌ ቀን አልጋብዝሽ? እንዴ እኔ ምን ልጋብዝ? አንዳ እንሂዳ። የሸንበራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ ሀገሬ። ትዝ አለኝ ዳገት ቁልቁለቱ ትዝ አለኝ ስንወጣ ስንወርድ ትዝ አለኝ ስንወጣ ስንወርድ ትዝ አለኝ ወለል ካለው ሜዳ ትዝ አለኝ ከብቶች ስናግድ ትዝ አለኝ ከብቶች ስናግድ። አይ መድኃኒዓለም ወንድም አለም ይጉላል። ዛሬ ይመስገን የቀይ ሰውነ እናሳ አሰይ የቀይ ሰውነ አይ መድኃኒዓለም ምን ይሳናል? ይኸው የቄስ ሰው ካወቀው ቆየው። ይኸው አንተን የመሰለ ጀግና ይዞ ሊመጣ ይኸው የውስጤን ባራየና እኮ የቄስ ሰውነ እኔ እኮ ታይ ሁሉ ሰው እንደነሱ መስለኝ ነበር። አማይደል የቄስ ሰው ነኝ እኮ ከቀይ ከዘለክ ቆየ ወፍ ወይታሌ ባረረኝ ማለት አጎቴ እስከመጣ ጠብቀኝ እዚህ ከተማ እዛ ቦርብል ነው ሰዳለው ብለኝ እኮ ዲነጮቹ ባላማ ቁጭ ብለን እናውቀኝ። እንደው ወንድም ማለት እንደው ሀዲያ ግቢውን ለመድከው? ምንም ማለት ቀስ እያልኩ ለምጄዋለሁ። ጥሩ ሁሉም ነገር እኮ ዝግ ሲሉ ነው ጥሩ እኮ እንዲያ ነው። እንግዲህ ማለት ነው ግቢውን የሚያስጎበኝ ሰው ተፈልክ ማለት ነው። ማን ደፍሮ ብለህ ጥራኝ። እኔ ሁሉም ቦታ አለው አየር ነኝ ባሽ ነኝ። በጀ ጠራለሁ። እንዲያው ግን ደግነታችሁ አልበዛ? እንዴት? ገና ከመምጣት ቤት የምትባል አለብላ ቤት መጣ በነገር ስተገትገኝ ውላ ነው ሄደችው። ቤቲ አዎ ቤቲ ምን ነው ደነገጥክሳ? ኧረ አልደነገጥኩም። ደንግጠሃል? ኧረ አልደነገጥኩም። ከሆነ ጥሩ። ግን አንድ ወንድም ማለት እንዲሁ አንድ ነገር ልምከር። ምንድን ነው እሱ? በኋላ ቤት የምትባል ልቅረብህ ብትልህ እምብኝ በላት። ለምን? ጥሩ ላይ አይደለም እኮ። ክፋቷ ምንድን ነው? እሱን ቀስ ብዬ እነግርሃለሁ። በጀ
ለምን የምትከታተለኝ? ለምንድን ነው ያልሽኝ? ምንድን ነው ያልሽው? ባለፈው ስናወራ አደፍርስ እዚህ እንደሌለ ነግሬ ነበር። አዎ አስታውሳለሁ። ግን እሱ ነገር ውሸት እንደሆነ ደርሼበታለሁ። እንዴት? አደፍርስ ሐዋሳ እንደሌለ አውቄያለሁ አልኩህ እኮ። ታዲያ የት ነው ያለው? እሱ እንድትነግረኝ ነው እዚህ ድረስ የመጣሁት። የዋነህ እንዴ? ማለት እስቲ ግልጽ አድርግልኝ። እንዴት አድርገህ ነው አደፍርስ ሐዋሳ እንደሌለ ያጣራው? ለሚጢጢ አክስት ደወልኩኝ፣ ግን እሷ እዛ እንደሌለ ነገረች። አየህ፣ አሁን ለምን የዋ እንዳልኩ የገባ ይመስለኛል። ይኸውልህ አንተ ሰውዬ ደሜን አታፍለው እሺ? የሚጢጢ አክስት አደፍርስ እዛ እንዳለ ለማንም መረጃ እንዳትናገሪ ተብላለች። ስለዚህ ምንም አትናገርም። ይኸውልህ ሰውዬ እሷ እንዳልወሸችኝ በጣም እርግጠኛ ነኝ። እሱ ላይ እርግጠኛ ከሆንክ ታዲያ ለምን አደፍርስ የት እንዳለ ፈልጋ አታገኝም? አደፍርስ የት እንዳለ አግኝቼ ምላሱን ስበጥስለት ያኔ በፎንቄና በእናንተ መካከል ያለው ጨዋታ ያበቃለታል። እሺ ጥሩ። በመጀመሪያ እሱን ለማድረግ ያብቃ። አሁን ግን መሄድ ይኖርብኛል። ድጋሚ ግን በመንገዴ እንዳላገኝ። ውሻ ለነገሩ ልክ ሊሆን ይችላል እኮ። ብቻ ክስ የተባለች ሴትዮ እንደሆነ ፎንቄን አትወዳት። ስለዚህ ዋሽቴ ሊሆን ይችላል። እቺ ማትረባ አዲስ አሪፍ መጽሐፍ ነው። አንብበው በሚገባ። እንዴት ነው ዝግጅቱ ምናምን? ስለ አውራሁት ነገር ደጋግሞ ማውራት ይችላል። ኦኬ ለካ ነግሬኝ ነበር። ለአንተ ብዙ ዝግጅት ማድረግ አይጠበቅብኝም። እንደዚሁ አሸንፋለሁ ብለህ ለቤዛ ለምን ነገር ደበረ? አይ የደበረስ እንኳን አልደበረም። ዋናው እሱ ነው። እንኳን ያልደበረ ግን ማለት ነው። ከፈለክ የጨዋታችን ቀን ይዛት መምጣት ትችላለህ። ያው ምናልባት ካሸነፍከኝ ሁለታችሁንም እጋብዛችኋለሁ። ኤላ እሱን ማድረግ አልችልም። ይሁንልሽ። እኔ ግን አሁን ላይ የሆነ ውስጤን ፍርሃት እያለው ስለሆነ የሆነ አንድ ጨዋታ መጨመር ደስ ይለኛል። ከፑል ውጭ የፈለግከውን ነገር ማድረግ እንችላለን። ፔሱን የምታሸነፈኝ ከሆነ ግራውንድ ቴኒስ ብንጫወት ደስ ይለኛል። እሱ ላይ ጎበዝ ነህ ማለት ነው? ብዙም ጎበዝ አይደለም፣ ግን ደግሞ ለአንተ ላንስ። ኤላ ይገርምሃል፣ በልጅነቴ አባቴ እየወሰደ ያጫውተኝ ነበር። ስለዚህ ጎበዝ ነኝ እያልክ ነው? ያመጣቸውን ጨዋታዎች በሙሉ አልጮትም ብለህ እየፈራ ይመስላል። ስለዚህ የኛውን ተስማምቻለሁ። በጣም አሪፍ። አሁን ነገሮች ባላንስ ይሆኑልናል ማለት ነው። እንዴት? አንተ ያመጣው ፔስ ጨዋታ አለ፣ እኔ ደግሞ ያመጣው ግራውንድ ቴኒስ። ስለዚህ ትንሽ ባላንስ ይሆንልናል ማለት ነው። መልካም። በነገራችን ላይ እድለኛ እንደሆንኩ ሳልነግርህ ማለፍ አልፈልግም። ማለት ከአባትህ ጋር ቴኒስ የመጫወት ትዝታ ካለህ ልጅነት ጥሩ ነበረ ማለት ነው። እሱን እንኳን ሙሉ ለሙሉ መደምደም አይቻልም። እኔ አባቴን በልጅነት ነበር ያጣሁት እና ከእሱ ጋር የረባ ትዝታ እንኳን የለኝም። እኔ ደግሞ ከእናቴ ጋር ምንም አይነት ትዝታ የለኝም። ስለዚህ እናትህን ያጣት በልጅነት ነው? እናቴ አልሞተችም ማለት አንድ ላይ አያገባ። በጣም አሪፍ። ስለዚህ ይሄ አቶ ተሰማ የሚባል ሰውዬ ጋር የሆነ የተደበቀ ነገር አለ ማለት ነው። የኔ ቆንጆ ወይዬ ምንድን ነው እንደ ካሊ ፍቅር ያዘሽ? ፍቅር እንዴት ልትቻል?
ያው ብቸኝነት እያበዛሽ ነው። እና አሁን ነው እንዴ ፍቅር ያዘኝ? ይዞሻል እንዴ? እና ካንተ ኤሌክትሪክ ነው ያዘኝ? ኧረ ጨዌ ግን ምንድነው ብቻሽን መቀመጥ? እያሰብኩ። ስለምን ይሆናል? ስለኔና ስላንተ ነው። ምን የሚያሳስብ ነገር ተገኘ? አንድ ነገር ልጠይቅህ። ምን ቢፈጠር ልትጠላኝ ትችላለህ? ልጠላኝ ስለማልፈልግ አስቤው አላውቅም። እሺ አሁን አስብና ንገረኝ። ቢሆንስ ብዬ ራሴን ማስጨነቅ አልፈልግም። ፍቅረኛሞች ፈልገው ይመስላል የሚጣሉት? የሚጣሉበት ምክንያት ተፈጥሮ ነው የሚሆነው። እሺ በምን ምክንያት ልንጣላ እንችላለን? ምን አስበሽ ነው? ልንጣላ ነው እንዴ? አይደለም። ይኸው የምትጠላውን ነገር እንዳታደርግ ልጠነቀቅ ነው። መቼም ቢሆን አልጠላሽም። ቆይ እሺ ሰው በወሬ ሊያጣላን ቢሞክር የሰው ወሬ ሰምተህ ትጠላኛለህ? አንዴ በሰው ወሬ እጠላሻለሁ። አንቺን መጥቼ እጠይቅሻለሁ እንጂ የሰው ወሬ ብቻ ሰምተህ ትጠላኛለህ? የኔ ቆንጆ አንቺን መተው እኮ ለእኔ በጣም ከባድ ነው። በጣም ነው የምወድሽ። እኔም እወድካለሁ። ሌላ ጊዜ ግን ባልተፈጠረ ነገር ራስሽን አታስጨንቂ። በፍቅር ውስጥ የሰው ጣልቃ ገብነት መጥፎ ስለሆነ እኮ ነው የምጨነቀው። ስለ ብርክቲ ነው የምታወሪው? ከእሷ ጋር ስቀራረብ ካጣላችን ብለሽ ፈርተሽ ነው እንዴ? ሰው ማመን ከባድ ነው ሰብሊ። አንቺ ትጠያታለሽ እንጂ እኮ ስለ አንቺ ጥሩ ነገር ነው የምታወራው። ማን ያውቃል? ያንተን እምነት ለማግኘት ብላ ይሆናላ። እንደምታስቢያት አይነት ልጅ አይደለችም። ሰሞኑን ደግሞ በጣም ተቀይራለች። አንተንም አልቅሳ ሳመነች። ሌላ ማን ጋር አልቅሳለች? እኔ ጋር መታ እያለቀሰች ይቅርታ አለች። እውነትሽ ነው? አዎ፣ ግን አስመሳይ ትወናሽን አቆሚ አልኳት። እንዴ ሰብሊ፣ እንዴት እንደዛ ታደርገልሽ? እንዴት እያለቀሰች አታምኛትም? እንባ ለሴት ልጅ በጣም ቀላል ነው። በተለይ ደግሞ እንደ ብርክቲ ላለች ሴት በቀላሉ ነው እንደ ፈገግቷ ልታመጣው የምትችለው። ቆይ ግን ምንድነው እንደዚህ እንድትጠያት ያደረገሽ? ሁሉም ቢያወሩት ወደ ባዶ ይቀራል ይባላል። አሁን እሷን ስለ ራሳችን እናውራ። እሺ ተውኩት። አንቺ ልጅ ምንልሽን አልሰማማሽ አይደል? ቆይ ሻንስ ምን አደረግ? ደመላሽ ምንድን ነው ያልሽው? ምንስ ብለው ምን አገባ? ሰሚኛልሽ ቤቴ፣ ስለኔና ስለ ኢቨን አንድ ነገር ብለሽው ብንጣላ እመኚኝ ጨክንብሻለሁ። እኔ ምንም አላልኩትም። አላምንሽም። ካላመንከኝ ሄደህ ጠይቀዋ። ቆይ እንዴት ነው እየተነገርሽኝ ያለሽው? ድሮ እንደማወራ ሰሚኛልሽ፣ ስለኔና ስለ ኢቨን ነግረሽው ችግር ከተፈጠረ አልለቅሽም። ቆይ አንተ ልጅ ምን ሆነሃል? ሳታስበው እኮ እየሳትክ ነው። እንዴት? ያንተና ኢቨንን ጉዳይ እኮ ብዙ ያውቀዋል። እናማ በማንኛውም ሰዓት ሊሰማ ይችላል እያልኩ ነው። አንቺ ካልነገርሽው ማንም አይነግረውም። ሲጀመር ዮሲ ይሄ አባባልህ እኔን ጥፋተኛ ለማድረግ ነው እንዴ? ቆይ እኔ ባልነግረውም እኮ ማንም ሰው ያውቃል። ሄደው ሊነግሩት ይችላሉ። አሁን አታሳብጂ። ይኸውልህ የኔ ወንድም ያለሁበት ድረስ የመጣኸው አንተ ነህ፣ እኔ አይደለሁም። ነው? አዎ ነው። ቆይ እያስፈራራኸኝ ነው እንዴ? ቆይ እኔ እኮ ግርም የምትይ እኔን በእንደዚህ አይነት ሁኔታ ውስጥ የአንቺ ማድረግ የምትችይ ይመስልሻል? ሰማኛለህ ዮሲ፣ ከዚህ በኋላ አንተ እኔን ለማድረግ አልሞክርም። በስህተት እንኳን ህይወቴ ውስጥ ብትመጣ አልቀበልህም። እንደዛ ከሆነ ተኛ። ሲጀመር እኮ እንዳልተውኩ ያሰብከው አንተ ነህ። እኔ ከተውኩክ በጣም ቆይቻለሁ። የምርሽ ነው? እንደውም ከዚህ በኋላ አጠገቤ ባትደርስ እራሱ በጣም ደስ ይለኛል። እሺ እንዴት ነሽ ሙትዬ? ደግ ነሽ? እንዴት ነሽ ናትዬ? ደህና ነኝ። ያ ቁጭ ነኝ። እሺ እንዴት ነው ግቢው? ለመድክ? ምንም አለ። ሁሉም ነገር ቆንጆ ነው አይደል? እኔ ግን ማለት ነው አንድ ትምህርት ቤት ውስጥ እንማራለን ብዬ አስቤ አላውቅም። ለዛውም ደግሞ አንድ ክፍል ውስጥ። እኔም ተይ የመምጣት እቅድ ያልነበረኝ ግን እማማ ናት ቲያትር አልሄድክ ብላ ያስጨነቀች። ከሰው ተጣልተህ ነው አይደል? ተይኝ እስኪ። እሺ እኔ የምልሽ ሁሉም ሰው እየመጣ ግቢውን ታላስጎበኝ የሚለኝ ስትሄጂ ልመስላለሁ እንዴ? አይ እንደዛ እንኳን አትመስልም። ግራ ቢገባኝ እኮ ነው።
ቆይ ግን ማን ነው እንደሱ ያለ? አንደኛው ማን ደፍሮ መሰለኝ ስሙ። አዎ ማርክ። እሱም እኮ ከገጠር ስለመጣ ያው ግቢውን ላይ ያላምድ አስቦ ነው። ገባኝ። ቆይ ግን ሌላኛውስ ማን ነው? ቤቲ መሰለኝ ስሟ። አዎ ቤቲ። ምን ቤቲ ነው ያልከው? አዎ። ምን ነው? ቆይ ምን አለች? ምንም እንዲሁ ዝም ብላ ግቢውን ላላምድ ምናምን ነው ያለች። በቃ አዎ። ምን ነው ደነገጥሽሳ? አይ አልደነገጥኩም። አረ መጥፎ ልጅ ናት እንዴ? አይ እንደሱ እንኳን አይደለች። ከሆነ ጥሩ። ስፈልግሽ እዚህ ነው እንዴ? አዎ ከደመላሽ ጋር ሆኜ። አንተ ግን ቤተሰቦች ምን አስበው ነው ስምህ እንደመላሽ ያሉት? አንቺ ምን አገባሽ? እሱማ አያገባኝም። ያው ላንተ አስቤ ነው እንዴ ጄሪ ያልሽ? አንቺ ደግሞ ምንድነው የምታካብጂው? ለሱ አስቤ እኮ ነው። አሁን በፊት ማርክ ማን ደፍሮ ነበር ስሙ፣ ግን እንዴትም ብሎ አለማመደውና ማርክ አስባለው። እናማ ይሄ ሰውዬ አስቢው፣ ስሙ ሲቆላመጥ ደመላሽ፣ ሲቆላመጥ ደሜ ነው የሚሆነው። በጣም ነው የሚያስጠላው። ከዛን ደግሞ ጊዜ አልፎለት ፍቅረኛ ሊይዝ ይችላል። ከዛን አስበሽዋል? ፍቅረኛ ደምዬ ደሙካ ደምዬ ስትስማን በጣም ነው የሚያስጠላው። እሙቲ ይቺ ልጅ ምንድነው የምትቀላብደው? እስከሳ ማለት ነው ሄበስብሽ ሙቲ ነው እንዴ? አዎ እነሱ እኮ እንደሱ እያሉ ነው የሚጠሩኝ። አንተ ግን ምን ነው ስለ ስም አስተያየት ሰጠ ደበረ? እሙቲ ይቺ ልጅ ወግጅል ቢያት ደሜ እየሞቀ ነው። ጄሪ ደም እየሞቀ ነው እያለ ነው። ሂጂ በቃ። ደሙን ያሞኩበት ቦይለር እኔ ነኝ ማለት ነው። ወግዝልኛ ሻው ኪያዬ መጣሽልኝ? አንተ ልጅ እንደዛ አትበለኝ አላልኩህ? ኪያዬ ይበቃል። ኪያም እኮ ተቆላምጦ እኮ ነው። ያው ግን ይህን ስጨምራት የኔ እያልከኝ ነው። እና ምን አለበት የኔ ሰው አይደለሽም? አሁን ላይ ራሱ በየዬ ራሱ እየተባባልን ሰላም ብንባባል እንዴት ደስ እንደሚለኝ። ለምን ወንድም መሆን ትፈልጊያለሽ? እንደዛ ሳይሆን ስታቆላምጠኝ ፎንቃ የሚመስል ነገር አለ። ፎንቃ አይመችሽም? በጣም ነው የማይመቸኝ። እስኪ ምክንያትሽን ንገሪኝ። በዚህ ሰዓት ፎንቃ ምናምን ብዬ መዛዛግ አልፈልግም። ስንት ኃላፊነት አለብኝ። ምን የፋብሪካ ጉዳይ ነው? አንዱ እሱ ነው፣ ግን ሌላ ብዙ የምወጣቸው ኃላፊነቶች አሉብኝ። ታዲያ አሪፍ ነዋ። የምታማክሪው የኔ የምትይው ሰው ይኖርሻል። ባሮክ ለማማከር እኮ ግድ ፍቅረኛ መሆን የለበት። እሱማ ልክ ነሽ። ያው ያንቺ ጉዳይ የኔ ጉዳይ ነው ብሎ ሊያስብ የሚችለው ፍቅረኛ ብቻ ነው። እስኪ ተወኝ። ፍቅር ብዙ መዘዞችን ይዞ የሚመጣል። ላይፌን በዚህ ሰዓት ላመሰቃቅለው። ኪያ ሞክረሽው ግን ታውቂያለሽ? ሰውዬ ወሬ ቀየር፣ ከዚህ ሀሳብ ውጣ እንጂ። እሺ ቀይሬያለሁ። መልእክቴን አደረሽልኝ? መልእክቴን አደረሽ ሳይሆን አሳብደሹ መጣሽ ነው ማለት ያለብክ። ማለት እንዴት እንዳደረገው ብታይ ራስህን ጠብቅ። የሆነ ነገር እንኳን ቢያደርግክ አይታሰርም፣ እብድ ነው ብለው ነው የሚለቁት። ቆይ ግን ምን አድርግ ነው የሚለኝ? መሲን ተውልኝ ነዋ። ለምንድን ነው የምተውለት? እሱ ምኗ ነውና? እሱማ ጓደኛዋ ነው፣ እኔ ደግሞ ፍቅረኛዋ። ስለዚህ ምን አገናኘው? ሳያስበው ኃይለኛ ፎንቃ ውስጥ ገብቶ ነው እንጂ በጤናውማ እንደዚያ ይሆን። እና እሷ ፈቀራት ቢል ተውለት አማረው እና ደፋር። እኔ እኮ ፍቅር ነው ያዘኝ። ቆይ እስከ ዛሬ የት ነበር? እኔ ስመጣ ነው የታየው? እኔን አይመለከተኝም፣ ራሳችሁ ፍቱት። ተመስገን ተመስገን ተመስገን። ምን ነው? ይኸው ጓደኛዬ መጣ። የት ሄጂ ነበር? ብቻውን በብቸኝነት ዓለም ውስጥ ብቻውን ሲንከራተት ነበር። በእናትህ እሱን ተወና ማለት ነው። ስማ ከብርክቲ ጋር እኮ ግልጽ ማውራት ማለት ከምትጎዳ እርሳኝ አለችኝ። እናንተ ምን አልካት? አንቺን መተው አልችልም እጠብቅሻለሁ ስላት እሺ አለችኝ። አንተ ግን ጤነኛ አይደለም እንዴ? ልክ አላደረክም። እንዴት? ቆይ ለምን ተወኝ ያለች ይመስላል? በእሷ ምክንያት እየተጎዳ ያለው ስለመሰላት ነው። አይደለም። እና ለምንድን ነው? ያንተ መሆን እንደማትችል ስላወቅሽ ነው። ስለ ነገ ማናችንም አናውቅም፣ ግን ደግሞ መገመት እንችላለን። ግምት ብቻ ደግሞ ልክ አይሆንማ። እንዴ ቆይ ምንድነው ግን አይነህ እኔ ጋር ረደው እንዴ? ስለ ራስህ አትጨነቅም እንዴ? ራስን እኮ እያጣህ ነው። ሲጀመር ብርክቲን ከማጣ ራሴን ባጣ ይሻለኛል። ስማኝ፣ ብርክቲን አታጣትም። ምክንያቱም ሲጀመርም ያንተ አልነበረችም። መሆኗ ግን አይቀርም። ቆይ እንዴት አድርጌ ላሳምንክ? ቆይ ከመጣሽ ቀን ጀምሮ ስለ ኤልያስ እንጂ ስለ አንተ አስባ ታውቃለች? ይኸውልህ ኤላን የራሷ ማድረግ እንደማትችል ስታውቅ ወደ እኔ ትመጣለች። ኤልያስም ደግሞ ተስፋ ቆርጣ እንድትተው ያደርጋት። እኔ ግን እችላለሁ። እንዴት?
አጣላችኋለሁ። እንዴ እንደዛ የምታደርግ ይመስላል? እሱን ካወቀች ደግሞ ጭራሽ ለሰላምታም ነው ማታቀርብ። በሚስጥር አደርገዋለሁ፣ ልክ እንደ ደብዳቤ ማለት። ደብዳቤው ስትል እሱ እንኳን ተው፣ ማድረግ ያለብኝ ያውቃል። ካሌብ ደብዳቤውን አንተ ነው የጻፍከው? እኔ መሄድ ይኖርብኛል። ንገረኝ እንጂ። ኤልያስ የምትባል ልጅ በህይወታችን እንደተጫወትክ በእኔ በሰብለ በጓደኞቼ ህይወት ላይ እንደተጫወትክ በነፍስ ካልተጫወትኩ እኔ ወንድ አይደለሁ። አሳያለሁ። ወይ ብሩክቲ፣ አለምን አገኘሃት እንዴ? አዎ አግኝቻት ነው። ምን አለች? አረ በጣም ግራ አጋባችኝ። እንዴት? ሰው እንደደበደባት ነው የነገረች። ምን እንዴ? ቆይ ማን ሊደበድባት ይችላል? እኔ እንጃ፣ እሱን አላወኩም። እሺ ቆይ ምክንያቱ ምንድን ነው? ከኔ እንድትርቅ። እንዴ ቆይ ካንተ እንድትርቅ ማን ሊፈልግ ይችላል? እኔ እንጃ። እኔ አእምሮ ውስጥ ብዙ ሰዎች አሉ፣ ግን እነሱ መጠርጠር ከበደኝ። ቆይ ማንን ጠረጠርክ? ያው ከአለም ጋር ፍቅረኛሞች አይደለም? የኔና እሷን ፍቅር የማይፈልጉ ሰዎች ናቸው ሊሆኑ የሚችሉት። ኢላ እኔ አልጠረጠርከኝም። ብሩክቲ በቃ በእናትሽ ወሬን ቀይር፣ በጣም እየጨነኩ ነው። እሺ በቃ ተረጋጋ። አለም ለኢላ ምን ብላ ይሆን? እኛ እንደደበደብናት ነግራ ይሆን እንዴ? ቢሆን ደግሞ መጥቶ ያወራኝ ነበር። ደግሞ የምትደብቅበት ምክንያት አይኖራትም። እኔን ከኢላ ጋር ለማጣላት ይህን አጋጣሚ ትጠቀምበታለች። ወይ ሂጂ ላዋራው እንዴ? ደግሞ መሲን አላገኘውም ብያታለሁ። ወይ ሳተኝ ተደብቄ ላውራው እንዴ? ሄቭ ምንድነው? ለምንድን ነው ፊት መስለሽ? ወድጄ ይመስላል። እና ምን አለ እኔን የምትረጂ የምትሞክሪ? ቆይ እሺ ምን ልረዳ? ሄቭ ላረጋግጥልሽ አልቻልኩም እንጂ እየደረሰሽ ያለው ቴክስት እንዳለ ከቤቲ ነው። ምን? ቆይ በምን አወክ? ቤቲ አይኗ ታውሯል። ነገም ከነገ ወዲያም ከዚህ የባሰ ነገር ማድረጉ አይቀርም። እንደዚህ እንድትሆን እኮ ያደረካት አንተ ነህ። ሄቨን እኔ እንደዚህ አላደረኩም። አቀረብካት፣ ከዛ ቀስ በቀስ ፍቅር እንዲይዛት አደረክ። እሷም አፈቀረች። ሄቨን ፕሊስ ተረጂ። አሁን እሱን ተውና አንድ ነገር ልነግር ፈልጋለሁ። ምንድን ነው? ደመላሽ ያጎቴ ልጅ ነው። እዛ ክፍለ ሀገር እያለ በጣም ኃይለኛ ነበር። አሁንም ግን እንደዛው ነው። እናማ ከዚህ በኋላ አንድ ላይ የሚያየን ከሆነ ለኔ በጣም አደገኛ ነው። ማለት ምን ሊያደርግሽ? በእርግጠኝነት ለአባቢ ይነግረዋል። የአባቴን ሀዘንና ቁጣ ደግሞ መቋቋም አልችልም። እና በሱ ምክንያት ላንገናኝ ነው ማለት ነው? አዎ ዮሲ፣ እስካሁን ራሱ እኮ ስለኛ ሰምቶ ይሆናል። ምን አይነት ሁኔታ ውስጥ እንዳለ መገመት ከባድ ነው። ሄቭ እኔ ግን አንቺን ሳላይሽ መዋል አልችልም። ለምን? ስለማፈቅርሽ። እንዴ ዮሲ፣ ቆይ ምን ሆነሃል? ፍቅርህን ገለጽክልኝ እንጂ ፍቅረኛሞች እኮ አልሆንም። አውቃለሁ። ስለዚህ ከኔ ጋር ሳይገናኙ መዋል በዚህ ልክ ሊጎዳ አይገባም። ገባህ? ገብቶኛል። ስለዚህ ድጋሚ እንዳታገኙኝ። እዛ ሜሮንና ሚጣ የሚባሉ ፍቅረኛሞች ጋር መሄድ ትችላለሽ። አንዱ ሲምታንዱ እቺ ሹካካ በቃ ከስሩ አልጠፋም ማለች አይደለ? ጭራሽ ተስሟለች እንዴ? ቆይ እሱ ለምንድን ነው ፊት የሚሰጣት? ሰላም ነው። እንዴት አለሽ? ሰው አለም ነው ወርታህ ነበር? አዎ። ምን? አይሆንም።
ሳወራት በስትክክል ስላላወራች ነው። ምን ሆኜ ነው አለች? ምክንያቱን አልነገረችኝ። ምናልባት አንተ እንደጠረጠርከው ራሷን ለማጥፋት ሞክራ ይሆን? ምክንያቱን አልነገረችኝም እኮ አልኩሽ። እንዴ ላ ታዲያ ለምን ትጮህብኛለህ? ይቅርታ ሰብሊ፣ የደረሰባት ነገር ትንሽ ስሜት ያርጉኝ ነው። የደረሰባት? ቆይ ምንድን ነው የደረሰባት? ልጅቷ እኮ በእኔ ምክንያት ነው ሞት አፋፍ ላይ ደርሳ የተመለሰችው። መትረፏም ተመስገን ነው። እሱማ ልክ ነሽ። በእርግጥ እንዲህ ለመሆኗ እኔም ተጠያቂ ነኝ። እንዴት? ያው ፍቅረኛውን የተጋራሁት ስለመሰላት ጠልታኝ ነበረ። ሰብሊ፣ በቃ ብቻዬን መሆን እፈልጋለሁ። ለምን? ምን እያሰብክ ነው? ስለ አለም። ሌላ የነገረች ነገር አለ እንዴ? የለም፣ ግን ደግሞ ማስተካከል ያሉብኝ ነገሮች አሉ። ሰላም። እሺ ጎረምሳው እንዴት አለ? አፍህን ዝጋ። እኔ ያንተ ልጅ ፉከራ አሁን ላይ ምን እየመሰለኝ እንደሆነ ታውቃለህ? ምን መሰለህ? በእናትህ ይሄ የመንደሮች አለ አይደለ? ሁሉ ጊዜ በመንገድ ውስጥ ታልፍ የሚተናኮለ ልክ ስትጠጋው ጭራውን ቆልፎ የሚሮጠው። እኔን ግን እንደ መንደሩ ውሻ አድርገህ እንዳታስበኝ። ኧረ እንደ አንቀላፋ አንበሳ አድርገህ አስበኝ። የምርህን ነው? አዎ። እንዴት መሰለህ? የአንቀላፋ አንበሳ ለአደን ሲነሳ እንዴት ሊሆን እንደሚችል የሚያውቁት በዙሪያው ያሉት አዳኞች ብቻ ናቸው። የሚገርም ነገር የሆነ ልጁን ከአንተ እንደዚህ አይነት ነገር አልጠበቅኩም ነበር። እንዴት ነው እንደዚህ ቃላቶችን ማሳመር የቻልክበት? እመነኝ፣ እርምጃዬን ሳይውል ሳያድር አሳያለሁ። በእናትህ በጣም ጓጓ። ቆይ ለምን የሆነች ቦታ ወረድ ብለህ ማንነትን አታሳየኝም? ለምን ከክላስ መልስ የፋይቲንግ ቦታችን ላይ ከክላስ መልስ አንገናኝም? በጣም ደስ ይለኛል። አንዱም ስትመጣ እንደተለመደው ያንን ጓደኛን አስከተለ ይዘናሽ። እመነኝ፣ በአሁኑ እሱ አያስፈልግም። እኔ ራሴ በቃ ተው ይሁን። ይኸውልህ እኔ ገድዬህም ቀብሬህም አልችልም። ቢያንስ ያ ጓደኛ መጥቶ ያግዝኝ እንጂ። ለማንኛውም አንተ ንስሐ ግባ። ያው ብዙ ግፍ አለብህ ብዬ አስባለሁ። እንደዚህ መሆን ስትሞት ለአንተ ጥሩ አለ። ማን እንደሚሞት እናያለን። እንዳታረብሽ። ጥሩ ጆኒ፣ ደፍቼ ካልተመለስኩኝ እኔ ኤላ አይደለሁም። እሺ ፎንቄ ግን እኔ ለመረዳት አውቀሽ ፋራ እየሆንሽ ነው እንጂ ጸጋናን ቀን ብንጠይቃት አዳፍር ሴት እንዳለ ማወቅ እንችላለን። አንተ ልጅ ስንቴ ነው ደጋግሜ የምነግርህ? ይህንን ነገር እሷ ላይ ማድረግ ሌላ ጣጣ ነው። በዛ ላይ ደግሞ እስር ቤት ብዙ ሪከርድ እንዳለብህ አትርሳ። ቆይሽ ታዲያ በዚህ ሁኔታ እስከ መቼ ነው የምንቀጥለው? ይኸውልህ እኔ ጋር አንድ ሀሳብ አለ፣ ግን ደግሞ በጣም ሪስኪ ነው። ምን አይነት ሀሳብ? ደመረን መጠቀም። አልገባኝም። ይኸውልህ አንተ የሆነ መንገድ ትፈልግና ደመረን ትቀርበዋለህ። ከዛስ? እየተፈጠረ ያለውን ነገር በጠቅላላ ትነግረዋለህ። አንተ አደፍርስ የት እንዳለ ማስነግረኝ ከሆነ እኔ ደግሞ ጸጋ እንደወጋችሁ ለፖሊሶች እናገራለሁ ትለዋለህ። ይሄ ጸዴ ሀሳብ ነው፣ ግን እኮ ችግሮች ይኖሩታል። ምን አይነት ችግር? መጀመሪያ ደመረ እሷ ላይ መመስከር ቢፈልግ ኖሮ ለምን ጉዳዩን ላይ ይደፈድፋል? ይኸውልህ አንተ ላይ የደፈደፈው እኮ ጸጋ ስላስፈራራችሁ ነው። አሁን ላይ ደግሞ ምንም መስሚያ ጥጥ ነው ብሎ ጀርባውን ሰጥቷታል። ግን እኮ ደግሞ የሆነ ሳሌ በኃይለኛው አቀናብሬዋለሁ። ይኸውልህ እንደዚህ አይነት ሰዎች የምትጠቀምባቸው ከሆነ የበደልካቸውን ነገር ሊደርሱልህ ይችላሉ። እሺ ቆይ እሱ እንደዛ ብሎ የሚያስፈራራልኝ ከሆነ እኔ በምላሹ ምን ላደርግለት እችላለሁ? ጸጋን ስታንቃት ፎቶ ያነሳውን ሰውና አንተን ከጀርባ በዱላ ብሎ እሷን ይዟት የሄደውን ሰው ማንነት እነግርሃለሁ ምናምን ብለህ ቃል ትገባለታለህ። እየወራሽ ያለሽ እኮ ስለ ዳኒ ነው። አዎ ስለ ዳኒ ነው። እና አሳልፈን እንስተው። ይኸውልህ ዳኒ እስከዛሬ ድረስ ሲፈራ የነበረው በአባቱ ምክንያት ነው። አሁን ደግሞ አባቱ ክፍለ ሀገር ሄደዋል። ስለዚህ ደመረ የሚፈራበት ምንም አይነት ምክንያት የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። አስፈላጊ ከሆነ ደግሞ ለራሱ ለዳኒ እነግረዋለሁ። በሆንሱ ጸዴ ሀሳብ ነው። ስለዚህ ከነገ ጀምሮ ያንተ ስራ ደመረን መፈለግ ይሆናል ማለት ነው። አስታይል በቃ ይመች። ክላስ ከደረስን በኋላ
ምን ቀረኝ ብዬ እቆያለሁ። እኔ ያለው አይደል እንዴ? አንቺ እኮ ቆየሽ ከተውሽ። እኔ በሽታው እኮ አንተ ነጣል ያደረግኝ የወደፊት ፍቅረኛሽ እንዳይደብረው ብዬ እኮ። ማለት ግልጽ እኮ ነው። ከኔ ጋር የምታደርጊውን ነገር አሁን ከሱ ጋር ነው የምታደርጊው። ስለዚህ ለምን አስፈልግሻለሁ? እሱን ተውና የፕሮግራም ቀን ትገኛለህ አይደለ? ለምን ብዬ እመጣለሁ? ወንድሜ ስለሆንክ ነው። ወንድምሽ? አዎ። ምን ነው ወንድምሽ አይደለሁም እያልከኝ ነው? እሱማ ነኝ፣ ግን ምን ጨርሰው? ወንድምሽ ያልወደደውን ልጅ ፍቅረኛሽ ታደርጊ ለምን ብሎ ይመጣል? ያው የእህት ደስታ የወንድም ደስታ ስለሚሆን ነው። መሲ አዝናለሁ፣ መምጣት አልችልም። ናታን ግድ ትመጣለህ፣ አብረን ነው የምንሄደው። አስገደሽ ልትወስጂኝ ነው? አዎ፣ ካልሆነ ግን እስከ መጨረሻው ነው የምንቆራረጠው። ይኸውልሽ መሲ፣ የማልችለውን ነገር ነው እንዳደርግ እያስገደድሽኛለሽ። ለምንድን ነው የማትችለው? አስበሽዋል? ሁሉም ሰው በተሰበሰበበት አንቺና ባሮክ ፍቅረኛ ማቾች ሆነናል ብላችሁ ስታውጁ። እሺ፣ እሱስ ምንድን ነው ችግሩ? ችግርም አለው እኮ ንገረኛ ናታን፣ ምንድን ነው ችግሩ? ፍቅረኛ ማቾች ሆነናል ብላችሁ ለሁሉም ሰው ስታውጁ እንደ ወንድም የሚሰማኝን ስሜት አስበሽዋል? ምን ይሰማካል? አልችልም መሲ። ናታን ናታን፣ ምን አለ ብትነግረኝ? አሁንስ ተስፋ እየቆረጥኩ ነው። መሲ ምን ተፈጥሮ ነው? የፕሮግራሙ ቀን እንዲመጣ ስነግረው እምቢ አለኝ። ምክንያቴ ምንድን ነው አለ? ፍቅረኛ ሞቾች ሆናችሁ በሰው ፊት ስታወጁ ያንን ቆሜ ማየት አልችልም ብሎ እንባ እየተናነቀው ሄደ። እንዴ እንኳን ደስ አለሽ። ማለት እንባ ስለተናነቀው ነው? አይደለም። እና ይሄ እኮ ያፈቀሩ ሰዎች ምልክት እኮ ነው። ባሮክ ይወደኛል እኮ። ቆይ ለምን ታፍኖ ተጨንቆ እኔን የሚያስጨንቀኛል? ይኸውልሽ መሲ፣ እሱ ምናልባት ምክንያት ሊኖረው ይችላል። ምን አይነት ምክንያት? እሱን እንኳን እኔ አላውቅም። ባሮክ እንደምወደው እኮ በደንብ አሳምሮ ያውቀዋል። ናታን ግን ደረቅ ነው፣ ደረቅ። መሲ በእናትሽ አታልቅሽ እንዴ። አይዞሽ መሲ፣ የሆነ መንገድ አናጣ። ባሮክ እየተጎዳው ነው። አታስቢ፣ ናታን በቅርቡ ፍቅርሽን ይቀበላል። ባሮክ እሱን ለማግኘት የሁሉ ድራማ አስፈላጊ አልነበረም። አይኔን አይቶ መረዳት ይችላል። ይኸውልሽ መሲ፣ ሀሳብሽ እኮ ይሳካል፣ ፍቅርሽም ይክስሻል። ቆይ መቼ ነው የሚክሰኝ? መሲ በእናትሽ አታልቅሽ። እኔ ሰው ሲያለቅስ ሳይ በጣም ይከፋኛል። እኔም ታስለቅሽኝ ነው እንዴ? ባሮክ እስኪ ያስበው፣ በእኔ ጉዳይ ብዙ ሰው እየተጎዳ ነው። አንተን ራስህን ተመልከት። እማይሆን መስዋዕትነት እየከፈልክልኝ ነው። እኔ መስዋዕት የምከፍለው ለአንቺ መሰለሽ እንዴ? እና ለማን ነው? ለፍቅር። አልገባኝም። ይኸውልሽ እኔ ከድሮም ጀምሮ በፍቅር አምናለሁ። ያፈቀሩ ሰዎች ደግሞ ፍቅራቸውን አግኝተው መደሰት አለባቸው ብዬ ነው ማምነው። ባሮክ ግን እኮ እሱ ለሚግባቡ ልቦች ነው። በእርግጠኝነት ናታን ሊናገረው የማይፈልገው ነገር ይዞት ነው እንጂ እንደሚወድሽ ያውቃል፣ እንደምትወጂውም ያውቃል። ባሮክ በጣም ደክሞኛል። አውቃለሁ መሲ፣ አሁን ግን በቃ ተረጋጊ። አንዴ ብቻ ይህን ሁኔታ ልለፈው እንጂ መቼም ቢሆን ውለታህን አልረሳውም። እሺ፣ ለሱ ችግር የለውም። አሁን በቃ እንሂድ። ኤልያስ፣ አንተን መከተል ደግሞ ምን እንደሚያስገኝልኝ እኔ እንደው ሄቨን የዚህ ልጅ ነገር በጣም ነው ግራ ግብት ያለኝ። ይሄ ደመለሽ ተብይሽ ነው እንዴ? ምን አደረገሽ? እንዴ ፊቱ እንዴት ነው ሰው ላይ የሚኮሳተረው? እንዴት ነው የሚያደርገው? እባክሽ እንደውም እንኳን መጣ። እንዴት ከዮሲያስ ጋር ያለኝን ቀረቤታ እንዳቆም ምክንያት ይሆንልኛል። አይ ማለት ይሄኔ ነው የኔ እናት። ፍቅር እንዲህ በቀላሉ የሚሸሹት ነገር ቢሆን ኑሮ ስንቱ ባልተነፋረቀ ነበር። እሺ ጄሪ፣ በእናትሽ አታስንፊ። ቢሆንልሽና ሀክን ቱፍ ብለሽ ከህይወትሽ ብታስወጪው እኮ ውስጤ ነበር። ግን ደግሞ አይሆንም። ይሆናል እኮ። እንዴት ነው የሚሆነው? እስኪ አስረጅኝ። አንደኛ ዮሲያስ ያለፈ ህይወቱን መቀበል የምችለው ሰው አይደለም። ፓስቲስ ፓስት ኢት ኢዝ ሂስትሪ ሲባል አልሰማሽም? ምን አንቺ
ብቻ እንግሊዘኛ እንዲያውን ያወራሁት እንዴ አንቦለቦልሽ እኮ። አቤት ሄቨን ግን ውስጥ ያሉ ሰዎች ብዛታቸው። አሁን ደግሞ ሌላ እንግሊዘኛ ተናጋሪ ሴት ልትበቀል ነው ማለት ነው። ውይ ብቻ 9ኛዋ ጄሪ እንዳትዪ። አዎ አይ ጄሪ ትቅርብሽ። ድሮም ምሁር ማንነቴ ከውስጥ ፈንቅሎ እንዲወጣ እንደማትፈልጊ ጠንቅቄ ነበር የማውቀው። ኧረ እኔ እንደሱ አላልኩም እንዴ። እባክሽ ዝም በይ አታስመስይ። ምን ትላለች እቺ? ድሮም አበሻ ስንበለጥ አንወድም። ለምን ከፈለግሽ እኝኝ ስትያቱ ሆ ይብላል አንቺ እንጂ እኔስ ውስጥ ያሉትን ማንነቶች ልሰበስባቸው እያሰብኩ ነው። ማንን? ወደ 4 ማንነት ልሰበስባቸው እያሰብኩ ነው። ቆይ እንዴት አድርገሽ? እሱን እንኳን እያሰብኩበት ነው። ያርግልሽ። እኔ የምልሽ ግን ሄቨን ይሄ ዘመድሽ ደመለሽ ቆይ በስንት አመቱ ትምህርት ቢጀምር ነው እንደዚህ አርጅቶ 12ኛ ክፍል የደረሰው? በ7 አመቱ መሰለኝ። አረ ሰፈር ከብት እየጠበቀ ያሳለፈውን 7 አመቱን ቀንሰሽለት ነው? እንዴት? ሴትዮ አላየሽውም እንዴ? ሰውዬው እኮ በጣም ትልቅ ሰው እኮ ነው። ጺሙን እንኳን አታዩም እንዴ? አረ ጄሪ ገና አንድ ፍሬ ልጅ ነው። ምን ነው ልጅ ልታረጊው አስበሽ ነው? አይ ላጋባቸው አስበኝ። ሴትዮ ስርዓት አድርጊ እሺ፣ አትጨማለቂ። ገና የተንፈሱን ተገላገልኩ ስል ሌላ ጦስ አታምጪ። አታስቢ፣ አላመጣብሽ። ይሻልሻል እንዴ?